አይስ እነዚህን ሁለት ሴቶች ግን ምን እናርጋቸው? አስረን አማኑኤል ወይስ ሩታና ሄርሜላ ግን ማለት ነው። ለምንድነው ሁሌ ፍቅርና አብርሽን እየጠራችሁ? ሩታ በተለይ በጣም እየተናደች ነው። እና ለምንድነው የምትጨቃጨቁት ግን? ሄርሜላም ሩታን ተጣብቃ ለቃት ብላለይ። ሄርሜላ ከህይወታቸው ውጭና ፍቅር አስታራቂ ሆና ትግባ። እና አሁን ደግሞ ወደ ነፈሰበት እየነፈሳችሁ ነው። አሁን ደግሞ ውይ ሩታና ሄርሚዬ እንዳትጣሉብን የኛ ነብሮች ምናምን እያላችሁ ነበር። አሁን አብርሽ ፍቅር እንትቶ ወይ ሩታ ጋር ወይ ሄርሜላ ጋር ቢሆኑ እርስ በርስ ይጣላሉ። አሁን አንድ የሆኑት አብርሽ ሁለታቸውንም ትቷቸው ስለሄደ ሁለቱም ባይተዋር ሆነው እየተደጋገፉ ነው። የኔ ባይተዋሮች አይዞን አይዞን አይዞን፣ ያጋጥማል። እንደዚህ አይነት ነገር እኮ በህይወታችሁ ያጋጥማል። ህይወት እንዲህ ናት። እና የኔ ባይተዋሮች ባይተዋር ሆነው ዛሬ ደግሞ ሩታና ሄርሜላ በጣም እየተደጋገፉ ነው። አይዞሽ አንቺ ትብሽ አንተ ትብስ እየተባባሉ ነው። እና እንደዚህ አንቺ ትብስ አንተ ትብስ መባባል በነገራችን ላይ ትልቅ ነገር ነው። እና በዚህ ንዴታችሁ እኔ እንጃ ፍቅርን ማነቅ ብቻ አይደለም፣ አሁን ፍቅርን ቻናሏን ራሱ እንዳያዘጉባት እየፈራው ነው። የምር ፍቅርዬ በጣም ተጠንቀቂ። ቻናልሽ 100 ሺህ አልገባም ምናምን ቶሎ የመዘጋት ቻንስ አለው እና በተለይ አንድ ቀን ቪዲዮ ባንቺ ቤት ከሰሩ ካላስ ማዘጋት ይችላሉ። እና አሁንም እንደዚህ ለፍተሽ ተሰድበሽ ምናምን ቻናልሽን በጣም ጥንቃቄ አድርጊ። ከዛ በተረፍ ግን ሩታና ሄርሜላ ተንጨርጭራችሁ ነው መቀሩት። ሩታ እንኳን ከአብርሽ ጋር ናት። ያው ቻናላቸውን ቪዲዮ እየሰራሽ ምናምን ነው፣ ጥቅም እያገኘሽ ነው፣ ልጇንም እያሳደገች ነው። ሄርሜላ ግን ያለ ምንም ነገር ዝም ብለሽ እዚህ ጋር አመድሽን ተቀብተሽ ቡኒ መስለሽ ተገትረሽ የድራማ ማዳመቂያ ናት። አሁን ሄርሜላ አሁን ሩታን ይውልኝ ዝም ብላችሁ ድራማው ላይ ራሱ እንዴት ውበት እንደምትሰጠው ፍቅርን አንገቷን እንቃረገችና ምናምን የሆነ አክት መስራት ሞከረች። ሄርሜላ እኮ ዝም ብላ የምትናገረው ነገር ሁሉ ዝም ብሎ የሆነ የፖለቲከኛ ንግግር ነው የምትናገረው። የፖለቲከኛ ንግግር ነው የምታረገው። ነገር በሙሉ ዝም የሆነ ድርቅ ያለ ነው ማይጣፍጥ። አሁን ሩታ ስታረገው ማይቃድ በተለይ የጠፊዋ አንገት ማነቋ ድብድቧ ምናምን ይመቸኛል እሱ ፓርትና ፍቅርዬ ደግሞ ደስ የምትለው ሳቅ ላይ ምናምን የሆነ ፈን የሆነ ካራክተር ስሰጧት ነው የምታምረውና እንግዲህ ሴቶቹ መጨረሻቸው ምን ይሆናል? ይህንን ወጠጤ ዝንጀሮ ፊት ሰውዬ ማን ያሸንፋል? ፍቅር ተወስዳለች፣ ሩታ ተወስዳለች፣ ሄርሜላ ተወስዳለች። እንግዲህ ይህንን ወደፊት ነው የምናየው። ግን ኦዲየንሶች ዝም ብላችሁ አትጣሉ። እነሱ ስራቸውን እየሰሩ ነው፣ እያጧጧፉ ነው። እና ፍቅርዬ ሌትስጎ ወደ 100 ሺህ መግባት አለብሽ። ሴቶቹን አተራምሻቸው እንዴ! አሁን ይሄ ልጅ ተከፋፈሉት። አሁን እኮ በፊት እኮ ለሁለት ሲሆን እኔ አሁን እያከፋፈልኩ ነበር፣ ወገብ በላይ አንድ ወገብ በታች አንድ። አሁን ግን ተቸገርን። እንዴት አድርገን እናካፍላቸው እነዚህን ሰዎች? አሁን ከወገብ በላይ አንል ከወገብ በታች አንል። በጣም ችግር እኮ ነውና ለማከፋፈል ራሱ ተቸገርን። እና እንዴት አድርገን እንደምናከፋፍላቸው አናቅም። ግን ደግሞ ያው አንድ ቀን ማከፋፈላችን አይቀርም። ለሶስትም ቢሆን ወይ ጣንጥለዋለን እንጂ ልጅ እኮ ተሰቃየ መምረጥ። አሁን እነዚህ ሶስቱም ቆንጆ ሴቶች ናቸው እና ከየትኛው ጋር ይሁን በጣም ተቸገረ። ሶስቱንም ማጫወት ይፈልጋል፣ ግን ደግሞ ሶስቱም ጋር ይሆንማ መምረጥ አለበት ምርጫ። እና ፍቅርዬን እንግዲህ እያንቀጫቀጫት ነበረ። እና ፍቅር በጣም መጠንቀቅ አለብሽ። በተለይ ቻናልሽን በጣም ጥንቃቄ አድርጊ፣ ሊያዘጉብሽ ይችላሉ። እነዚህ ሴቶች በጣም ተናደዋል። እንዴ ሄርሜላ እንኳን ባሏን የተቀማች አትመስልም። እንዲ ቃ የጠፋትም አትመስል። ዝም ብላ ለድራማው ድምቀት ነው የመጣችው። ሩታ ግን በጣም ተናዳ ነበርና ለሩታ የምሰጧት ካራክተር ይመቸኛል። ሁሌም ይሄ ጠፊው ፓርት ዱላው ምናምን ይመቸኛል። ግን እኔ በጣም ጥያቄ ምልክት የሚሆንብኝ እኔ ፍቅርም እንደዛ አይነት መጥፎ ድራማ ውስጥ ባትገቢ ጥሩ ነው። ምክንያቱም የሆነ በመጥፎ ብዙ ተመልካች ከምትይ በጥሩ ትንሽ ተመልካች ብትይ ጥሩ ነው። አሁን ብዙ ቪው ስላለ ብቻ የሆነ የስድብ ናዳ እየወረደብሽ ነው ቻናልሽን እያሳደግሽ ያለሽው። ያንም ከአብርሽ ጋር እንደዛ ብዙ ዋጋ ብዙ መስዋዕት ከፍለሽ ያሳደግሽው ቻናልሽ ነው ፎዋድ መጫወቻ አርጎ ሽጦት አሁን ሽጦ በለው ማለት ይቻላል። አሁንም ቢሆን ይህንን የምትለፊለትን ቻናልሽን በጣም ጥንቃቄ በተሞላበት ነገር ብትሰሪ ጥሩ ነው። እንደዛ ለፍተሽ ተሰድበሽ አሁን ያኔ አብርሽና ፍቅር ሲሰሩ ከሩታ ጋር እንትን እያሉ ሳለ ማለት ነው በጣም ብዙ ሰው ሰድባታል ፍቅርን። በጣም ብዙ ሰው ነው የጠላት። እኔ ያ ሁሉ ነገር ተፈጥሮ ግን ቻናሏን ሳትጠቀምበት ፏር ነው ወስዶ ሸጠው ይባል እንግዲህ ያው እንደዛ ነው እየተባለ የነበረው። ስለዚህ አሁንም ቢሆን ጥሩ ተመልካቾችን የምትይዥበት ቪዲዮ ስሪ። እነ ሩታና እና አብርሽ ሼም የላቸው ሲጀበር እንደዚህ አይነት ድራማ ውስጥ ባትገቢ ጥሩ ነበር። ግን እነሱ ሼም ስለሌላቸው
እንደፈለጉ መስራት ይችላሉ። ቤተሰቡ በሙሉ ለድራማ የተፈጠረ ነው። ገባሽ አይደለ? ሰው እንደዛ ስለሆነ እነሱ ከዚህ ውጭ ሌላ ምንም አይሰሩም። ግን ትውልድ ምን ይማራል ነው ከዚህ አንድ ወንድ ለሶስት እየተደባደቡ ሁሌ በየቀኑ እየተገናኙ አንዷን በፊት ሩታና ሄርሜላ ነበር የሚጠፋጠፉ። አሁን ደግሞ ሩታና ፍቅር። እኔ ግን ጋይስ ሄርሜላ የሩታ ዘመድ ትመስለኛለች። ሁሌ ድራማ ላይ ስትመታት አላያትም። እስከ ዛሬ አንድ ቀን እጇን አንስታባት አታውቅም። አሁን ግን ፍቅር ላይና ነፂ ላይ ግን እጇን ሁሌ እንዳነሳች ነበርና አብርሽ እንግዲህ ያው እያተራመሳቸው ነው ሴቶቹን። ከማን ጋር እንደሚረጋ አናቅም። ከማን ጋር ይኖራል፣ ከማን ጋር ልጅ ይወልዳል። ይሄንንማ ወደፊት ማየት ነው እንግዲህ ምን እናረጋል። እንደጣለብን ማየት ነው። ግን ሩታ ተረጋጊ። ሄርሜላ ደግሞ ከድራማው ብትወጪ ጥሩ ነው። ምንም አታምሪም። በቃ ዝም ብለሽ እየተረረሽ እንደ ገበያ ድንጋይ። ወይ ካራክተር አልሰጡሽ ትወና አተውኝ ወይ ምናቴ ዝም ብለሽ እሱን ፊትሽን እያጨማደሽ ሽምግግ እያረሽ መገተር። እሰይ እናቴ ሆዴ። ለማንኛውም እንግዲህ መጨረሻችሁን ያሳየን። እኛማ ምን አገባን? መኮምኮም ነው ዝም ብለን ድራማ